ወሳኝ ጥያቄ ነው። ትክክል ነው። እውነታቸውን ነው። ለምን ወጣው? ከአንተ ለምን ወጣው? ከፕሮቴስታንት ቤተ እምነት ለምን ወጣው? አየህ፣ ከፕሮቴስታንት ቤተ እምነት የወጣሁት የገላትያ 5:20 ሀሳብ ገዝቶኝ ነው። ዮኒ መጽሐፍ ቅዱስ ገዝቶኝ ነው። የገላትያ 5:20 አንብበው ከፈለግ። ገላትያ 5:18 ጀምሮ ስታነባው በጣም አስደንጋጭ የሆነ ነገር ነው የሚነግርህ። አስደንጋጭ የስጋ ስራ የተገለጠ ነው በሚለው እሳቤ ውስጥ ማለት ነው። የስጋ ስራ የተገለጠ ነው በሚለው እሳቤ ውስጥ ብዙ ነገር ከነገረ በኋላ መከፋፈል፣ መለየት፣ መናፍቅነት፣ ስካር፣ አድመኝነት ይልና ከዛ በኋላ ምን እንደሚል ታውቃለህ? እኔ እንደወጣበት ያደረገኝና ያስደነገጠኝ ልንገርህ፣ መለያየትና ይላል መለያየትና መናፍቅ የ20 ዓመት ፓስተር ለ20 ዓመታት ፓስተር ነበርኩ ያለ ሰው በጣም ያስደነገጠኝ አለና መናፍቅነትና መለያየት የሚለው ነው አለ። ምን እንደሚል ታውቃለህ? እኔ እንደወጣበት ያደረገኝና ያስደነገጠኝ ልንገርህ። ያው ያስደነገጠው ከፕሮቴስታንት ወደ ኦርቶዶክስ ለመግባት ያስደነገጠው ይሄ ነው። ምን መለያየትና ይላል መለያየትና መናፍቅነት ካለ በኋላ ምን እንደሚል ታውቃለህ? ምን እንደሚል ታውቃለህ? እንዲህ የሚያደርጉት ይኸው ዘለለው። አሁን መጽሐፉን ዘለለው። መናፍቅና መለያየት ካለ በኋላ ምን እንደሚል ታውቃለህ አለና፣ ይኸውላችሁ መለያየትና መናፍቅነት ካለ በኋላ ዘሎ እንደዚህ የሚያደርጉ የእግዚአብሔር መንግሥት አይወርሱም አለ። ቃሉ ግን ምን ይላል? መለያየት፣ መናፍቅነት፣ ምቀኝነት አለ፣ ዘለለው። መግደል አለ፣ ዘለለው። ስካርን ዘለለው። ዘፋኝነትን ዘለለው። ለምን ተዘለለ? ለምን ተዘለለ? ይሄ ለምን እንዲያልፍ ተደረገ? ቀጥል። አይወርሱም ይላል። አንብበው። ይሁን እልሳ ዲኖሚኔሽን አይሰራም እያልከኝ አንብበው። በማርያም አንዴ አንብበው። አንዴ አንብበው። አንዴ ከ18 ጀምሮ ያለውን አንብበው። ኦኬ ልብ በሉ። ትኩረት የሚሰጥበትን ልብ በላችሁ ስሙት። ለደምረው ትኩረት የሳቡት ደምረውን ከፕሮቴስታንት ወደ ኦርቶዶክስ እንዲመጣ ያደረጉት የኃጢአት አይነቶች ምን ምን እንደሆኑ ሌሎቹ እንደተቀበላቸው ግን ማሰብ አለባቸው። የተቃወማቸው 2 ናቸው። ከ16ቱ 2 ናቸው። መለያየትና መናፍቅነት። እነዚህም ምንድናቸው አለ ጳውሎስ? የሥጋ ሥራ። ትምህርት ናቸው አይደለም ያለው፣ የሥጋ ሥራ። መናፍቅ ማለት ምን ማለት ነው? ሕጹጸ ሃይማኖት ማለት ነው። ተጠራጣሪ ማለት ነው። በአንድ ነገር የማይቆም ማለት ነው። እዚያም የሚል ነው። መናፍቅ ማለት እዚህም እዚያም የሚል በአንድ ነገር ምን የማይል የማይረጋ፣ ይሄ በቂ ነው የማይል። በሌላ አባባል የተጠመቀ ግን ያላመነ ወይም ደግሞ ሳያምን የተጠመቀ መናፍቅ ነው። እምነቱን አልቀበልም ብሎ ጥምቀቱን ሲቀበል መናፍቅ ይባላል። እምነቱን ክዶ ጥምቀቱን ከተቀበለ ሳያምን ከተጠመቀ ይሄ መናፍቅ ነው። እምነት የውክልና የለም። በውክልና እምነት የሚባል ነገር የለም። ጌታ ይባርካችሁ ምሰሙኝ ወገኖቼ። ስለዚህ ይሄ ነው የሚለው ያለ መናፍቅነት ይሄ ነው። ተጠራጣሪ ማለት ነው። ክርስቶስ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለው ለምንድን ነው ሲባል እኛን ለማዳን። በቂ ነው? በቂ አይደለም። ይሄ ነው መናፍቅ ማለት። የክርስቶስን የማዳን ሥራ በቂ አይደለም። እኔም ራሴ መስራት አለብኝ። እኔም ራሴ መጠመቅ አለብኝ። እኔም ራሴ ገዳም መሄድ አለብኝ። እኔም ራሴ መመንኮስ አለብኝ። ቅጠል መብላት አለብኝ። ዳቤ መብላት አለብኝ። መንከባለል አለብኝ። አፈር መቃም አለብኝ። የመቃብር አፈር መቃብር ላይ ሂጄ መጎብኘት አለብኝ። ጸበል መጠጣት አለብኝ። ዝክር መዘከር አለብኝ። አያችሁ፣ ተስካር ማውጣት አለብኝ። ያለ ተስካር መዳን የለም። ያለ መልጃ መዳን የለም። ያለ ጻድቃን ሰማዕታት አማላጅነት አይዳንም። ታዲያ ክርስቶስ ለምን ሞተ?
ያው ሞተ፣ በሩን ብቻ ከፈተልን። ከዚያ በኋላ ግን ራሳችን የምንድንበትን መንገድ ነገረን እንጂ የሚያድን እምነት የሚያድን ሕይወት አልሰጠንም ተብሎ ነው የሚታመነው። የለም አልሰጠንም። ሙሉ በሙሉ የሚያድን አልተነገረንም፣ አልተሰጠንም። ታዲያ ምንድን ነው? በሩን ብቻ ነው የከፈተልን። ከዛስ ስራ ሰርታችሁ ግቡ ነው ያለን። እንዲህ የሚል ሰው መናፍቅ ይባላል። እንደዚህ የሚሉ ሰዎች ምንድናቸው? መናፍቃን ናቸው። መናፍቃን። ኢየሱስ አድኖኛል ካለ ግን ይሄ ሙሉ እምነት ነው። እምገባው በኢየሱስ የማዳን ስራ ነው ብሎ የሚያምን ሰው እርሱ ሙሉ እምነት አለው ማለት ነው። አይጠራጠርም። መናፍቅ አይደለም ማለት ነው። ሙሉ እምነት ነው ያለው። መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ዋጋ ከፍሎ አድኖኛል ካለ ይሄ ሙሉ እምነት ነው። ሙሉ እምነት። መናፍቅ የሚባለው ኢየሱስ ክርስቶስ የተሰቀለው እኛን ለማዳን ነው፣ አድኖናል እና በቂ ነው ሲባል አይደለም፣ አይደለም። ታዲያ ተስካር ማውጣት አለብን። ተስካር አውጥቼስ በቂ ነው? አይደለም። ምን ማድረግ? መዘከር አለብህ። ማንን? ማርያምን። ሌላውስ ሚካኤልንም፣ ሌላውስ ገብርኤልንም። ገብርኤልን አልዘክርም አላከብርም ብለህ ማርያምን ብታከብር አይቻልም። እያንዳንዱ በየቀኑ መንበርከክ አለብህ። ለነዚያው ለተመደበላቸው ቅዱሳን ለሚባሉ ሰዎች መንበርከክ ይጠበቅብሃል። ይሄ ካልሆነስ አልዳንክም። ታዲያ ክርስቶስን ከያዝ ክርስቶስ በከንቱ ሞተ። አዎ ይህ ነው እውነታው። ክርስቶስ በከንቱ እንደሞተ ሊታሰብ ይገባል። በኦርቶዶክሳውያን ዘንድ ያለው አመኔታ የክርስቶስ ሞት አገልግሎት ምንድን ነው? የክርስቶስ የቤዛነት ሕይወት ምንድን ነው? እውቀት ነው። ምን ብሎናል? አድኖናል። ካዳነ ታዲያ ለምን እንደዚህ ትላለህ ብትሉት ያው ነው። በሩ ነው የከፈተልን። የመዳን በርን ከፈተልን እንጂ ሙሉ በሙሉ አላዳነንም። መዳናችን እርግጠኞች አይደለንም እና ታዲያ እየዳን ነው የምንሄደው። በየቀኑ እየዳን እንሄዳለን። የክርስቶስ የማዳን ስራስ አየር ላይ ወደቀ። እዚያው በተኑት። ቅዱሳን ከሚባሉ ሰዎችም በታች አደረጉት። አያችሁ፣ እውነታው ይሄ ነው። እውነታው ይሄ ነው። ጀምረው እያለ ያለ ከገላትያ መልእክታት በሙሉ ምን አለ? መናፍቅነትና መለያየት የሚለው ነገር ገዝቶኝ ወደ ኦርቶዶክስ መጣው። ስካሩስ ችግር የለውም፣ መግደሉስ ችግር የለውም። አያችሁ፣ ዘፋኝነት ችግር የለውም። እርሱ ያለውን ነው የምላችሁ፣ ችግር የለውም። በቃ ቅንዓት፣ ምንም ጣዖትን ማምለክ ከምንም ያልቆጠረ ሰው፣ ጣዖት ማምለክን ከምንም ያልቆጠረ ሰው መናፍቅነትን እንዴት ከበደው? መግደልን ያልከበደው ሰው መለያየትን እንዴት ከበደው? ስካርን እንዴት አልከበደው? እንዴት አልከበደው? ወገኖች፣ ሟርት፣ አስማት፣ ድግምት ነው እኮ ይሄ። ይህንን አልከበደውም። ለደምረው አልከበደውም። የገዛኝ ወደ ኦርቶዶክስ የመጣሁበት ምክንያት ብሎ መናፍቅነትና መለያየት የሚል ነገር ስላየሁ ነው አለ። እውነት ይህን አይቶ ነው የመጣ? ሌላው ኦርቶዶክሳዊ ነው ማለቱ አይደለም እንዴ? ኦርቶዶክሳውያን ልብ በሉ። ኦርቶዶክሳውያን ልብ በሉ። ደምረው ምን እያለ ነው? ኃጢአት የሚባለው አለ ኦርቶዶክሳዊ ሆኖ ነው ይሄን እያለ ያለ። ኃጢአት የሚባለው መናፍቅነትና መለያየት ነው። መግደልስ ከምንም አልቆጠረው። መግደል በእርሱ ዘንድ ምንም አይደለም። አያችሁ፣ መግደል እንደ ኃጢአት ካልቆጠረው ይሄ ሰው መግደልን እንደ ነውር ሳይቆጥር እንዴት
መለያየትን እንደ ትልቅ ተራራ ወሰደው። መለያየት የሥጋ ሥራ አይደለም እንዴ? ማን ነው ትምህርት ነው ያለው? የሥጋ ሥራ ነው የሚለው። ሁሉም የሥጋውያን ሥራ ነው። በእናንተ ዘንድ መለያየት እንዳለ ይላል ጳውሎስ። ምክንያቱስ አንዱ የአጵሎስ ነኝ ይላል፣ ሌላው የጳውሎስ ነኝ ይላል፣ ሌላው የኬፋ ነኝ ይላል። ይሄ ሥጋውያን መሆናቸው አይደለምን ነው የሚላቸው። ለነዚያ ሰዎች ከባዱ ምንድን ነው? መግደል አልነበረም። መግደል የለም ቆሮንቶስ ውስጥ። መለያየትን ነው የጠቀሰው። ስለዚህ ደምረው ምን እያለ ነው? ኦርቶዶክስ ቤተ ክርስቲያንን በሚገባ እያሰደባት ነው። ምን አለ? መናፍቅነትና መለያየት የሚለው እንጂ ሌላው ሁሉ አለ በንስሐ ትመለስበታለህ አለ። እንዴ ሌላው ሁሉ ንስሐ አለው። መናፍቅነት ንስሐ የለው። መለያየት ንስሐ የለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሁለት ተሰንጥቃ ለ27 ዓመታት ሙሉ ከሁለት ተከፍላ አልነበረም እንዴ? የውጭ ሲኖዶስና የአገር ውስጥ ሲኖዶስ የሚል በሁለት ተከፍሎ አንዱ ጋር የአንዱን ጳጳስ ስም አይጠቀስም። ክልክል ነው፣ ክልክል ነው። የአንዱ ጳጳስ አንዱ ቦታ ላይ አሜሪካ ብትሄዱ ኢትዮጵያ ውስጥ ያሉ ጳጳሳት ስማቸው አይጠቀስም። ምክንያቱስ ተለያይተዋላ። ዕድሜ ለዶክተር አብይ አህመድ። በሳቸው ምክንያት ነው እርቁ የተፈጸመው። ኑ አንድ ሁኑ፣ ኦርቶዶክስ ቤተ ክርስቲያን አገር ናት ብለው። አገር ናት። አገር እንዴት ከሁለት ትከፈላለች? እናንተ እኮ አገር ናችሁ ብለው ተለያይተው የነበሩትን ሰዎች ጳጳሳት አንድ ያደርጉ። ያልተማሩ ሰዎች አይደለም፣ ጳጳሳት ነን የሚሉ ሰዎች፣ ፓትርያርኮች ነን የሚሉ ሰዎች። አያችሁ፣ ፓትርያርኮቹ ከሁለት ተከፍለው በዱላ ሲደባደቡ ኖረዋል። የቃላት ዱላ በጀርመን ሬዲዮ ጣቢያ፣ በአሜሪካ ሬዲዮ ጣቢያ በጊዜው ማለት ነው። እንዴት ሲጨፋጨፉ እንደነበረ እኛ ነን የምናውቀው። መለያየት በኦርቶዶክስ ቤተ ክርስቲያን እንግዳ ትምህርት አይደለም። አንተ አላወቅከውም፣ ገና ንዑሰ ክርስቲያን ነህ የምለው ለዚህ ነው። ደምረው ገና አላወቅም፣ ገና መጽሐፍ ቅዱስ ገዝተህ ሳይሆን ተውሰህ እንኳ ያነበብክ አትመስለኝም። የራስህ መጽሐፍ ቅዱስ ያለህ አይመስለኝም። ያ ቢኖርህ ኖሮ መጽሐፍ ቅዱስ ቢኖርህ ኖሮ ቢያንስ ይህን እንኳ ማወቅ ትችል ነበረ። የሥጋ ሥራ መሆኑን ትችል ነበረ፣ ማወቅ ትችል ነበረ። ግን አልገባም፣ በእውነት አልገባም። ይልቅስ እውነታው ይታወቅ ከተባለ ስካር ፈልግሃል፣ መጠጥ ፈልግሃል። አያችሁ፣ መጠጥ ስለፈለግ መጣህ። በቃ እውነታው ይሄ ነው። እዚያ ሆነህ ሙሉ ወንጌል ሆነህ ሰክረህ መግባት አትችልም። ትወገዳለህ። ሙሉ ወንጌል ጋር ሆነህ አረቂ መጨለጥ አትችልም። ኦርቶዶክስ ሆነህ ትችላለህ። ይሄ ነው የናፈቀ እውነታው። ደምረው የናፈቀህ ጠጁ ነው፣ ያማረህ ጠጁ ነው፣ ያመጣህ ጠጁ ነው። ከፕሮቴስታንት ወደ ኦርቶዶክስ የመጣህበት ዋናው ምክንያት መለያየትና መናፍቅነት የሚል አዲስ ነገር አግኝተህ ነው ወይ? 20 ዓመት ሙሉ አገልጋይ ከነበር ይህን ክፍል አንብበው አታውቅም ነበር? ደምረው አንብበው አታውቅም ነበር? 20 ዓመት ሙሉ ፓስተር ሆነህ ኖረህ መለያየትና መናፍቅነትን እንዴት እየዘለልከው ነወርክ? ወደ ኦርቶዶክስ የመጣሁት መናፍቅነትና መለያየት የሚል አግኝቼ ነው አልክ። ስካሩስ አላገኘህም? ስካር የሚል አላገኘህም? አምልኮ ጣዖት የሚል የለውም? መግደል የሚል የለውም? መግደል በአንተ ዘንድ ይፈቀዳል?
ማለት ነው አይደል? አያችሁ፣ የውሸቱ ጥግ ነው እኮ። ሰይጣን እንኳ ያንተን ያህል አይዋሽም። እኔ እውነት ልንገርህ በጣም ሳከብር በጣም አከብር ነበረ። ግን ትውልድን ለማሳሳት ሆን ብለህ የተነሳበት በመሆኑ ተቆጥቻለሁ። በጣም ውስጤ አዝነዋል። ወደ ኦርቶዶክስ የመጣሁት ብለህ 20 ዓመት ሙሉ ምን ስታደርግ ነበር? ምን ስታደርግ ነበር? እያመነዘርክ ነበረ? እያመነዘርክ ነበር? እየሰረክ ነበር? እየዘፈንክ ነበር? እየጨፈርክ ነበር እንዴ? አዲስ መገለጥ አገኘሁ ብለህ ነው አይደል? ለሌሎች ሰዎች አዲስ መገለጥ ያገኘ መስል ነው። አላገኘም። ውሸት ነው። ጠያቂው ወንድሜ ዮኒ ማኛ አልጠየቀህም እንጂ በ20 ዓመታት ውስጥ ግን ይሄ ነገር እንዴት አታውቀውም? እንዴት አላየኸውም ቢልህ ኖሮ ምን ነበር መልስህ? ምን ነበር መልስህ? ምን ይሆን ነበረ? ከዚህ ከምቀኝነትና ከመለያየት የሚለው እንደገና እልፍ እንበል የሚለውን ነገር እንስማሽ። መንፈስ ብትመክሩ ግን ከሕግ በታች አይደላችሁ። የስጋ ስራም የተገለጠ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉ የሚያደርጉት የእግዚአብሔርን መንግስት አይወርሱም። የመንፈስ ግን አያችሁ፣ አየ በቃ አለው። ምንን ቆንጥሮ ያዘ? መለያየትና መናፍቅነት የሚለውን ብቻ ቀጥለው። እዛ ላይ ምን አለ መሰለ? መለያየት አለ። እሺ፣ መለያየት አለ። እሺ፣ መናፍቅነት አለ። እሺ፣ መለያየትና መናፍቅነት በንስሐት መልሰው። አያችሁ፣ አንድ ካልሆንክ መለያየትና መናፍቅነት በንስሐ ትመልሰው ማለት እሱ ራሱ ወደ ኦርቶዶክስ እንዴት መጣ? አጥር ዘሎ ነው የመጣው። ንስሐ ሳይገባ ዝም ብሎ ነው ኦርቶዶክስ የሆነው። ዝም ብሎ ነው የተቀላቀለው። እርሱ መናፍቅ ነበረ በኦርቶዶክስ ትምህርት መሰረት። እንዴት ተመለሰ ታዲያ? ንስሐ ከሌለው መናፍቅነት ንስሐ ከሌለው እንዴት ወደ ኦርቶዶክስ መጣ? ቀጥል። ገባ። ብትሰክር፣ ዝሙት ብትሰራ፣ የተለያየ ነገር ብታደርግ በንስሐ ትመለሳለህ። አያችሁ፣ ብትሰክር፣ ዝሙት ብትፈጽም፣ ብትገድል ምናምን በሙሉ በንስሐ ትመለሳለህ አለ። መናፍቅነት ግን አትመለስም አለ። እሱ ራሱ እንዳልመጣ ለየትና መናፍቅነት በንስሐ አትመልሰው። ለምን? የስህተት ትምህርት ነው። የለያየህ የስህተት ትምህርት ነው። አንድ ያልሆነ ትምህርት ነው የለያየህ። እኔ የምነግርህ ማለት ነው የሙሉ ወንጌል ፓስተር የመሰረተ ክርስቶስን አድሚኒስትሬሽን መቆጣጠር አይችልም። ወጪ ገቢውን ሪፖርቱ ኦዲት ማድረግ አይችልም። ምን አገባ ይባላል። ሌላ ልጨምርልህ። የሙሉ ወንጌል አማኝ መሰረተ ክርስቶስ ሄዶ ስብሰባ መካፈል አይችልም። የእኛ አባል አይደለም ይባላል። ይህ መለያየት ነው ወንድሜ፣ መለያየት። ይኸውላችሁ፣ አያችሁ የሄደበት መንገድ። የሙሉ ወንጌል አማኝ የሙሉ ወንጌል ፓስተር አለ። የሙሉ ወንጌል ፓስተር የቃለ ሕይወት አድሚኒስትሬሽን ገንዘብ መቆጣጠር አይችልም አለ። እንዴ የሙሉ ወንጌል ፓስተር ሆኖ የመሰረተ ክርስቶስን ገንዘብ የቃለ ሕይወትን ገንዘብ መቆጣጠር እንዴት ይችላል? የሚካኤል ቤተ ክርስቲያን ደብረ አለቃና ሰበካ ጉባኤ የገብርኤል ቤተ ክርስቲያን መቆጣጠር ይችላሉ ወይ? አይችሉም። የገብርኤል አለቃ የሚካኤል አለቃ አይደለም። የገብርኤል ቤተ ክርስቲያን አለቃ የሚካኤል ቤተ ክርስቲያን አስተዳዳሪ አይደለም። ከነዚያ መካከል አገልጋዮችን መቆጣት አይደለም፣ ቀና ብሎ ሊያያቸው አይችልም። እዛው ሂድ የራስህ ደብር ላይ ያሉትን ተቆጣ ከፈለግ ይልዋል እንጂ በጭራሽ አጠገቡ አያደርሰው። ምን ስለሆነ
እንዴ ምን ስለሆነ የደብሩ አለቃ ለዚያ ደብር ብቻ ነው የተመደበው እንጂ በየትኛውም ደብር እየሄደ ገንዘብ ልቁጠር፣ ገንዘብ ልቆጣጠር ማለት ይችላል ወይ? አይችልም። የደብረ አለቃ ነኝ ብሎ የሚካኤል ቤተ ክርስቲያን አለቃ ገብርኤል ላይ ስብሰባ ሲኖር ሄዶ መካፈል ይችላል እንዴ? ምን አገባ? ምን አገባው? አይችልም። መቆጣጠር አይችልም። ካህናቱን መቆጣጠር አይችልም። ቅዳሴውን ቀድሱ፣ ውጡ፣ ውረዱ ማለት አይችልም። አይችልም። አይሞክረውም። አይችልም ብቻ አይደለም፣ ምን አይለውም፣ አይሞክረውም። ይኸውላችሁ ውጣልን ነው የሚሉ ልንገርህ፣ የእኛ አባል አይደለህም ውጣልን ነው የሚሉት አለ። ታዲያ ሙሉ ወንጌልና ያ አንድ ነው እንዴ? አጥቢያ ነው እኮ። አስራቱን የሚከፍለው የት ነው? ሙሉ ወንጌል ጋር። ክርስቲያን ነኝ ብሎ ሄዶ ቃለ ሕይወት አስራቱን ቢከፍል አይችልም። አይችልም። አስራቱ መክፈል ያለበት ለማን ነው? ለአጥቢያው ላለበት አጥቢያ ነው አስራቱን መክፈል የምችለው። የሰበካ ጉባኤ ካርድ ያለው ለአንድ ቤተ ክርስቲያን ብቻ ነው። አንድ ሰው አንድ የነፍስ አባት ብቻ አለው። የነፍስ አባቱ አንድ ብቻ ነው። የሰበካ ጉባኤ መታወቂያው አንድ ብቻ ነው። አንድ ብቻ ነው። ሌላ ነገር የለውም። ውሸት ነው። አይካፈልም። እሺ ወንጌላውያንስ? ወንጌላውያንም እንደዚህ ነዋ። የሙሉ ወንጌል አባል ሆኖ እንዴት ነው አስራቱን ለመሰረተ ክርስቶስ የሚሰጠው? የሰበካ ጉባኤ ካርድ ያለው ሚካኤል ከሆነ ሚካኤል ብቻ ነው ሊገለገል የሚችለው። ገብርኤል ላይ ሄዶ ክርስትና ማስነሳት አይችልም። ገብርኤል ላይ ሄዶ የቀብር ስነ ስርዓት ማስፈጸም አይችልም። አምጣ የሰበካ ጉባኤ መታወቂያ ነው የሚለው። የሰበካ ጉባኤ መታወቂያ አምጣ። ይህን ካላመጣስ አገልግሎት አያገኝም። ኦርቶዶክስ ነኝ እኮ እንዲህ ብሎ ነገር የለም። እንዲህ ብሎ ነገር የለም። አንጠልጥለህ ባህር ዳር ድረስ መሄድ ትችላለህ። ከጎንደር ከአዲስ አበባ ጎንደር ድረስ መሄድ ትችላለህ። ካልሆነ ግን ከጎንደር ሰበካ ጉባኤ ክርስቲያን ኦርቶዶክስ እንደነበረ የሰበካ ጉባኤ ካርድም እንዳለው አጽፎ መምጣት አለበት። አጽፎ ካልመጣ እዚያ ወንዝ ላይ ይጣላል እንጂ ኦርቶዶክስ ነው ተብሎ አይቀበልም። ክርስትና ማስነሳት አይችልም። ተስካር ማውጣት አይችልም። የትኛውም አይነት አገልግሎት ማገልገል የምችለው አገልግሎት ማግኘት የምችለው ምኑ ላይ ነው? በአጥቢያው ላይ። ያለ አጥቢያ ውስጥ ምን አገባው? ሰው ያለ አጥቢያው ዝው ብሎ ይሄዳል እንዴ? ለስብሰባ አይኬድም። ለአገልግሎትስ ሚካኤል ያለው ገብርኤል ጋር መሄድ ይችላል። አርሴማ ጋር መሄድ ይችላል። ማንም የትኛውም ደብር ላይ መሄድ ይችላል። ከአገር እስከ አገር መሄድ ይችላል። መሄድ ይችላል። ለምን? ለመገልገል፣ ለመስገድ፣ ለመማር፣ ለማስቀደስ ማንም ቢሆን አይከለክልም። ወንጌላውያንስ እንደዚሁ። የሙሉ ወንጌል አባል የሆነ ሰው ቃለ ሕይወት ጋር ሚሆን መካነ ኢየሱስ ሲሆን የትኛውም ቸርች ላይ ሄዶ ማምለክ ይችላል። ትኬት የአባልነት መታወቂያ እያሳዩ አይደለም ቸርች የሚገቡ። ኦርቶዶክሳዊ ሰው መግባት ይችላል። ኦርቶዶክሳዊ ሰው እንኳን መግባት ይችላል። የት? ሙሉ ወንጌል፣ የት? ቃለ ሕይወት፣ የትኛውም ቸርች ኦርቶዶክሳዊም ይሁን ሌላ አማኝም ይሁን ገብቶ መካፈል ይችላል። ማንም አይከለክለው። ገንዘብ ልቆጣጠር ካለስ አይችልም። የሙሉ ወንጌልን ገንዘብ መቆጣጠር አለብኝ። ምን ያህል ገቢ አለ? ገቢው ስንት ነው? ወጪያችን ስንት ነው ብሎ ቢጠይቅ አይችልም። መጠየቅም አይችልም። ራሱ አባሉ ነው መጠየቅ የምችለው። አባላቱ ኦዲት ይደረግልን ማለት ይችላሉ ከተጠራጠሩ። ከአባልነት ውጭ ያለስ በምንም ተአምር አይችልም።
ኦርቶዶክስ ጋር የአንዱ ሰበካ ጉባኤ ሌላ ጋር ሄዶ ምን ማድረግ አይችልም፣ ማስቀደስ ይችላል እንጂ እዚያ ያለውን ገንዘብ እቆጣጠራለሁ ቢል አይችልም። ማን ስለሆነ? አይ ኦርቶዶክስ ነኝ እኮ ኦርቶዶክስ ነኝ እኮ ቢል ኦርቶዶክስ ብትሆንስ የሰበካ ጉባኤ ነህ። አምጣ ሰበካ ጉባኤ መታወቂያ ሲታይ፣ ለምሳሌ ቤተ ክርስቲያን ይሄን ያለው ገብርኤል ቢሆን ሲታይ የሚካኤል ቤተ ክርስቲያን የሰበካ ጉባኤ ካርድ ነው ያለው። እዚያው ሚካኤል ጋር ሂድ እንጂ እዚህ ጋር ምን የለም፣ ቦታ የለም። ምን አገባ? እዚህ አባላችን አይደለህም ነው የሚለው። ቁርባን አይከለከልም። ልክ የአምልኮ እንትን ስለሆነ ያውም ደግሞ ካልታወቀ ካህኑ ሊከለክለው ይችላል። እዚህ መቁረብ አይችልም። ማን አንተ ሊለው ይችላል። እንግዳ ከሆነበት ሊከለክለው ይችላል። በተለይ በታወቁ ገጠራማ የሆነ ቤተክርስቲያን ህዝቡ በቁጥር የታወቀ ህዝብ ያለበት ቦታ አዲስ ሰው ቢገባ ስጋ ወደሙ ልቀበል ቢል አይችልም። ማን አንተ ነው የሚለው። ዞር በል ነው የሚባለው። አይችልም። ስለዚህ ምን እያልኩ ነው? ደምረው የመጨረሻ ሰይጣን እንኳ የማይዋሸውን ሰይጣን እንኳ ያልደረሰበትን የውሸት ጥግ ላይ ደርሷል። እስኪ ለሌሎችም ንገሯቸው። ይሄን ቀጥል። ውጣልን አናቅም ይለዋል። እንደኔ በጌታ እኮ ነኝ ብትላቸው አናቅም የነው አባልነት ይለዋል። አባልነት የት ነው ይለዋል። አያርም አባል። ስለዚህ ይሄ መለያየት ማለት ነው መንግስተ ሰማያት እንዳትገባ ያደርጋል። እና ወደ ኦርቶዶክስ ለምን መጣ? ኦርቶዶክስ አያችሁ፣ ይሄ መለያየት መንግስተ ሰማያት እንዳትወርስ ያደርግሃል። የት ያለው? ኦርቶዶክስ ያለው። የት ያለው? ፕሮቴስታንቱ ወንጌላውያን ጋር ያለው ምን የሚል ነው? ይኸው ነግራችኋለሁ እኮ አያችሁ። ሚካኤል ጋር ያለው መግባት የማይችል ይሄ ነው እንደ ኦርቶዶክስ የሚባል ሰው? ይሄ ኦርቶዶክሳዊ ነው ወይ? አይደለም። ንዑሰ ክርስቲያን ነው። የቤተ ክርስቲያኒቱን አስተምሮ ያላወቀ ያላገመረ ሰው እንዴት እንደዚህ ይላል? ኦርቶዶክሳውያን እባካችሁ ይህንን ሰው አሳርፉት። ቤተ ክርስቲያኒቱን እያዋረዳት ነው። አያችሁ፣ እያዋረዳት ነው። እንዲህ እያለ እያዋረዳት ነው። ይህንን መልስ የሰጠሁት እሱ እንደዚህ ብሎ በመናገሩ ነው፣ በማሳት ነው። እሱ ማንን እያሳሳተ ነው? ዮኒ ማኛን ማሳሳቱ ነው። ዮኒ ማኛን ወደ ኦርቶዶክስ ለማምጣት ዓላማው ይሄ ነበረ። በውሸት ነው እንደ ሰው የሚመጣው? በውሸት ነው እንደ ሰው የሚጠለፈው? አይቻልም። ስለዚህ እኔ እኮ ክርስቲያን ነኝ ብትላቸው ሙሉ ወንጌሎች አያስጠጉህም። ምን አገባህ ይሉታል። ገንዘባቸውን እንድትቆጣጠር አይፈቅዱም አለ። ታዲያ መፍቀድ አለባቸው እንዴ? ድሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ የሰበካ ጉባኤ ካርድ ያላቸው ከአንድ ቦታ ብቻ ነው። አስራታቸው የሚከፍሉት በአንድ ቤተ ክርስቲያን ብቻ። ምን በሆንበት? አባላት በሆንበት። የሙሉ ወንጌልስ፣ የቃለ ሕይወትስ፣ የገነት ቸርችስ የጠቅላላ ጥሯቸው የመካነ ኢየሱስ አባል የሆነ አስራቱን የሚከፍለው የት ነው? እዚያው ደብሩ ጋር፣ እዚያው ቤቱ ጋር፣ ቸርቹ ጋር ነው። ቸርቹ ጋር ላሉ አገልጋዮች ለቤት ክራይ ሊሆን ይችላል፣ ለጠቅላላ ቤተ ክርስቲያኒቱ ለምትፈልገው ነገር ሁሉ ማለት ነው። እያንዳንዱ አባል አስራቱን ይከፍላል። ኦርቶዶክስ እንደዛ። አንዱ ሌላ ጋር ሄዶ መቆጣጠር ብቻ አይደለም፣ አስራት እንኳ መክፈል አይችልም። ምክንያቱ መታወቂያው ሌላ ነዋ። የአስራት መክፈያው ሌላ ነው። ሚካኤል ነው የሚለው። ስለዚህ ገብርኤል ጋር ሄዶ አይችልም። በዓለ ወልድ ላይ ሄዶ አይችልም። እግዚአብሔር አብ ጋር ሄዶ አይችልም። አርሴማ ጋር፣ ልደታ ጋር ሊሄድ ቢል አይችልም። የእኛ አባል አይደለም። ገንዘቡን ለመስጠት እንኳን የእኛ አባል አይደለም።
ዝም ብለህ መስጠት የምትፈልግ ነገር ከሆነ ዝም ብለህ መስጠት ትችላለህ። በአባልነት ካርድህ ላይ ግን ምልክት አናደርግበትም። ከፍለዋል ብለን ደረሰኝ አንሰጥህም። ኦርቶዶክሳዊ ነኝ እንኮ ብትሆንስ አባል በሆንክበት ሂዳ እንዲህ ነው የምትባለው። ይህንን መለያየት እንዳለ አድርጎ ለመቁጠር ያሰበው አለመማሩ ነው። ምን ያህል ኦርቶዶክስ ቤተ ክርስቲያንን እንደማያውቃት ማሳያ ነው። ይህንን ቪዲዮ የምትሰሙ ኦርቶዶክሳውያን ደምረውን አሳርፉት። በጣም ምን ይላል? ቤተ ክርስቲያኗን ያሰድባታል፣ ያሰድባቸዋል። እናንተንም ልብ በሉ። የኪዳነ ምሕረት ሰበካ ጉባኤ ገንዘቡን ለመቁጠር ባጀቱን ምኑን ሁሉ ለማጽደቅ የሚካኤል ቤተ ክርስቲያን ደብረ አስተዳዳሪ ደብረ አስተዳዳሪ መሄድ አይችልም። አይደለም ምእመኑ አስተዳዳሪ፣ የገብርኤል ቤተ ክርስቲያን አስተዳዳሪ ሚካኤል ጋር ሄዶ መቆጣጠር አይችልም። አዎ አለቃ ነኝ እኮ በገብርኤል እና እዚያው ገብርኤል ሂዳ የሚካኤል ቤተ ክርስቲያን አስተዳዳሪ እዚያው ሄድ ቅዳሴ ልቀድስ ቢል እንኳ አይችልም። ማን ጋበዘው? የማን ቦታ ነው የሚቀድሰው? አይችልም። አይችልም። ልብ በሉ፣ ልብ በሉ። አገልግሎትን በተመለከተ እስኪ ደምረው የሚለውን ነገር እንስማ ካለ። እሺ ዶግማ ነው ያለ። አንድ ዶግማ አንድ ዶግማ በአምስት አማረ ምስል የተቀመጠ ነው። እርሱም ስለማ ብቻ የሚናገር መሰለ ይሆንዬ ስለ ኢየሱስ ክርስቶስ ነው የሚናገረው። ስለ ማርያም አይናገርም። ስለ መላእክት አይናገርም። ልብ በሉ። ነገረ ማርያም ዶግማ እንደሆነ የማያውቅ ሰው ነው ይሄ ሰው። ነገረ ማርያም ዶግማ ነው። ስሟቸው ብዙ ሊቃውንት። እሱ ግን ምን አለ? ዶግማዋ ስለ ኢየሱስ ክርስቶስ ብቻ ነው አለ። ብቻ ነው አለ። ያዙት። ብቻ የሚል ኦርቶዶክስ ጋር የለም፣ የለም። በጣም ብዙ ነገር ነው የሚዘባርቀው። ኦርቶዶክስ ግን አንዲት ናት አለ። ስለ አንዱ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው የሚናገረው። አይታል። የሃይማኖታችን መሰረት ኢየሱስ ክርስቶስ ነው። እንዴት አትለኝም? ሚስጥረ ስላሴ አለ። ታውቃለህ? ሰምተሃል? ሚስጥረ ስላሴ ውስጥ ሚስጥረ ወልድ ሆኖ ማን ያለው? ኢየሱስ። ምስጢረ ወልድ የሚባል የለም። ደምረው። ምስጢረ ወልድ የሚባል የለም። ተማር። ምስጢረ ስላሴ ሲባል አብ፣ ወልድ፣ መንፈስ ቅዱስ ማለት ነው። ምስጢረ አብ የሚባል የለም። ምስጢረ መንፈስ ቅዱስ የሚባል የለም። ምስጢረ ወልድ የሚባል የለም። ደምረው ግን ምናል? ምስጢረ ወልድ ነው። ኧረ የለም። ቋንቋው እንኳ ብታስተካክል ምን አለበት? የቤተ ክርስቲያኒቱ ልሳን እንኳ ብታውቅ እንዲሁ ጥቂት 5 ወር እስኪ ተማር። ለ3 ወር ያህል እስኪ ተማር። ትንሽ 3 ወር ያህል ይጠቅመሃል። ገና ጥሬ ነህ። ገና አልበሰልክም። ጥሬ ነህ። አያችሁ፣ በንፍሮ ውስጥ እንዳለ ጥሬ ታውቃላችሁ። እንደዛ የሆነ ሰው ነው የሚንተከተከው። ሰውን ለማሳት ነው። ዮኒ ማኛን ለማሳሳት ነው ይህን የሚያደርገው። ቀጥሉ። ምስጢረ ሥጋዌ ይባላል። ምስጢረ ሥጋዌን የምትማረው ስለማን ነው? ስለ መድኃኒታችን ስለ ኢየሱስ ክርስቶስ። ምስጢረ ጥምቀትን ማን ያስተማረ? መጽሐፍ ቅዱስ ላይ ማን ያስተማረ? ምስጢረ ቁርባንን ማን ያስተማረ? ኢየሱስ ክርስቶስ። ምስጢረ ትንሣኤ ሙታን አለ። ሞት እንድል አድርጎ የተነሳው ማን ነው? ማን ነው ሞት እንድል አድርጎ የተነሳው? ከዚህ ሌላ ምን ትፈልጋለህ ወንድሜ? ሞት እንድል አድርጋ ተነስታለቻ ማርያም። ይሄ ሳታውቅም እንዴ? ይህን እንዴት ነው ሳታውቅ የቀረኸው? ሞትን ድል አድርጎ የተነሳ ኢየሱስ ብቻ ነው አለ። ኧረ አይደለም። ማርያምም አለች በኦርቶዶክስ ትምህርት። ገና ኦርቶዶክስን አላወቃትም። ቀጥል። ኢየሱስ እንዳዳነ መታመን ከሆነ ለምን ወጣ? አየህ፣
ይሄ ነው። አንድ እውነታ እዚህ ልጨምርላችሁ። ወንጌላውያኑ የተለያዩ ሳይሆኑ አንድ መሆናቸውን ልንገራችሁ። አንድ መሆናቸውን አንድ ዘማሪ የትኛውም ቸርች ላይ ሄዶ ተጋብዞ ማገልገል ይችላል። ለምን? አንድ ነዋ። በሙሉ ወንጌል በቃለ ሕይወት በምናምን ነገር የለም። የቃለ ሕይወት አገልጋይ ሙሉ ወንጌል ጋር ሄዶ ማገልገል ይችላል። ለበበሉ የትኛውም ቸርች ላይ ሄዶ ማገልገል ይችላል። ምን ሆኖ? ተጋብዞ። ካልተጋበዘ አይችልም። የኦርቶዶክስ ቤተ ክርስቲያን ዲያቆን ካልተጋበዘ የሚካኤሉ ገብርኤል ጋር ሄዶ መቀደስ አይችልም። ዲያቆን ነኝ አይችልም። አይደለም ዲያቆኑ የደብሩ አስተዳዳሪ መቀደስ አይችሉም ካልተጋበዙ በስተቀር። ወንጌላውያንስ ይሄው ነዋ። ዘማሪ ተከስተ ሙሉ ወንጌል ጋር ሄዶ ማገልገል ይችላል። ቃለ ሕይወት ጋር ሄዶ ማገልገል ይችላል። መካነ ኢየሱስ ጋር ሄዶ ማገልገል ይችላል። ጥሩልኝ። የትኛውም ቸርች ላይ ሄዶ ማገልገል ይችላል ተጋብዞ። አይ ክርስቲያን ስለሆንኩ እዚህ መዘመር እፈልጋለሁ ቢል በራሱ መብት አይችልም። ደንብ አለ፣ ስርዓት አለው። ካልተጋበዘ አይችልም። ሲጋበዝ ብቻ ነው ይሄን ማድረግ የምችለው። ልክ እንደ ኦርቶዶክሱ ካልተጋበዘ ሄዶ መቀደስ አይችልም። እዚህ የትኛውም ቸርች ላይ ሄዶ መስበክ ይችላል። የሙሉ ወንጌል አማኝ የሙሉ ወንጌል አማኝ ሆኖ ቃለ ሕይወት መካፈል ይችላል። መሰረተ ክርስቶስ ሄዶ መካፈል ይችላል። ገነት ቸርች ሄዶ መካፈል ይችላል። መካነ ኢየሱስ ጋር ሄዶ መካፈል ይችላል። የትኛውም ቸርች ሄዶ መካፈል ይችላል። አገልጋዩስ የትኛውም ቸርች ሄዶ ማገልገል ይችላል። ምክንያቱስ የትም ቦታ ቢሆን የሚሰበከው ኢየሱስ ብቻ ስለሆነ፣ ስብከቱ ስለ ሙሉ ወንጌል አይደለም። ስብከቱ ስለ ቃለ ሕይወት አይደለም። ስብከቱ ስለ መካነ ኢየሱስ አይሰበክም። ኦርቶዶክስ ቤተ ክርስቲያን ገብርኤል ሄደ ስለ ገብርኤል ሰብካለህ። ሚካኤል ከሆነ ሚካኤል ሄደ ነው የምትሰብከው። ልደታ ከሆነች ልደታን ነው የምትሰብካት። በዓታ ከሆነች በዓታን ነው የምትሰብካት። አርሴማ ከሆነች አርሴማን ነው ሄደ የምትሰብካት። እሷን አለመስበክ አትችልም። በ6 አርሴማ እና የምትሰብከው ማንን? አርሴማን። በ19 ገብርኤል ብትሄድ ማንን ነው የምትሰብከው? ገብርኤልን። በ12 ሚካኤል ብትሄድ ማንን ነው የምትሰብከው? ሚካኤልን። እያንዳንዱ ደብር በየደብሩ ምን ይላል? ይሰበካል። ደብሩ ነው የሚሰበከው። ታቦቱ ነው የሚሰበከው። አያችሁ፣ ታቦቱ ነው የሚሰበከው። ታቦቱ ይሰበካል። ሙሉ ወንጌል ጋር፣ ቃለ ሕይወት ጋር፣ መሰረተ ክርስቶስ የወንጌል አማኞች ጋር ከኢየሱስ ውጪ ሌላ የሚሰበክ ሌላ የሚያድን አለ ተብሎ አይሰበክም፣ አይታመንምም። ስለዚህ በሁሉም ቸርቾች አንድ ስለሆኑ የሚዘመረው ስለማን? ስለ ኢየሱስ። ቃለ ሕይወትስ ስለ ኢየሱስ፣ ሙሉ ወንጌልስ ስለ ኢየሱስ፣ መካነ ኢየሱስ ስለ ኢየሱስ። የትኛውም ቸርች የሐሰት ትምህርት ያለባቸው ቸርቾች ቢኖሩ በእነዚያም ውስጥ የሚሰበከው ማን ነው? ኢየሱስ ብቻ። አርሴማ የለችም፣ ሚካኤል የለም፣ ገብርኤል የለም፣ ልደታ የለችም። ምን ልታደርግ እዛ? ምን አለኝ ብላ በምን ተአምር አትችልም። ስለዚህ ወንጌላውያኑ ምንም እንኳ ለምሳሌ የሕፃናት ጥምቀት የሚቀበሉ የማይቀበሉ ሊኖሩ ይችላሉ። መዳን ግን በማን? በእምነት። ቃለ ሕይወቶች ማን አዳናችሁ ብትላቸው በማን? በኢየሱስ። አዳኙ ማን ነው? ኢየሱስ። ሙሉ ወንጌል ጠይቁ። ማን ነው ያዳናችሁ? ኢየሱስ። እያንዳንዱ ቸርች የሚሰበከው ስለ ኢየሱስ፣ የሚዘመረው ስለ ኢየሱስ፣ የሚያድን አዳኝ ተብሎ የሚዘመርለት የሚሰገድለት አንድ ኢየሱስ ብቻ ነው።
ኢየሱስ ክርስቶስ ብቻ። ለምን? አንዱ ስለ ሁሉ ሞተ የሚለው ትምህርት በጣም ዶክትሪናቸው ነው። ዶክትሪናቸው መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ውስጥ አርሴማ የለችም። በመጽሐፍ ቅዱስ ውስጥ ምንም ነገር ምንም ሚካኤል ሲመለክ አይታይም። ገብርኤል ሲመለክ አይታይም። ለገብርኤል ጸሎት ወደ ገብርኤል ጸሎት ምን ሲል ወደ ገብርኤል ሲጸለይ የሚያሳይ ጥቅስ የለም። ወደ ሚካኤል የጸለየ አንድም ሰው የለም። ወደ ሙታን የጸለየ አንድም ሰው የለም። መጽሐፍ ቅዱስን ተመልከቱ። ወደ ሞተ ሰው የሚጸልይ አምልኮ ጣዖት ነው። ወደ ሞተ ሰው መጸለይ አምልኮ ጣዖት ነው። አምልኮ ጣዖት ነው። ምን ማለት ነው? ወደ ማርያም መጸለይ ከዚህ በላይ አምልኮ ጣዖት የለም። ወደ ሚካኤል መጸለይ አምልኮ ጣዖት ነው። ወደ ገብርኤል መጸለይ አምልኮ ጣዖት ነው። ወደ እልፍ አእላፋ ተቆጥረው ወደማያልቁ የኦርቶዶክስ አማልክት ኦርቶዶክስ ቤተ ክርስቲያን የፈለሰፋች እንትን የሰራቻቸው የቀረጸቻቸው ጣዖታት በሙሉ ጣዖታት ናቸው። ዛሬም እየተጠረበ ነው እንጨቱ። ዛሬም እየተቆረጠ ነው እንጨቱ። ነገ ምን ሊሆን? አምላክ ሊሆን ገዢ ይኖራል፣ ይመጣል። ገዢ ይመጣል፣ ይጠርባል፣ ያዘጋጃል። ጠራቢዎቹ አሉ፣ ተዘጋጅተዋል። ደሞዝተኛ ናቸው። አንዳንዶቹ ደግሞ በግላቸው እየጠረቡ ጥራቱን አሳይተው ያስረክባሉ። ቤተ ክህነት ሄደው ያስረክባሉ። ምኑ? የሚመለክ የሚሰገድለት ህዝብ የሚደፋለት ጣዖት። ጣዖት ጥምቀት ላይ ወጥተው የምታዩቸው ጣዖታት ናቸው። ስንት ኢየሱስ አንዳንድ ሰዎች ኢየሱስ ወደ ዮርዳኖስ ወንዝ እንደገባ ታቦታትም ወደ ወንዝ ይሄዳሉ ይላሉ። ስንት ታቦት ነው የሄደው? ስንት ኢየሱሶች ነበሩ? እውነት ይሄ ከሆነ ታቦቱ ኢየሱስን የሚወክል ከሆነ 44 ታቦታት መሄዳቸው ምን ባይ ነው? ምን ባይ ነው? ለምን 44ቱ ይሄዳሉ? አንዱ ታቦት ለምን አይወጣም? በእርግጥም ኢየሱስን ከሆነ የምታመልኩት፣ በእርግጥም ኢየሱስ ከሆነ ታቦቱ ኢየሱስን የሚወክል ከሆነ ተይዘው ያሉ ታቦታት ስንት ናቸው? ስፍር ቁጥር የላቸው። በመላው ኢትዮጵያ የሚወጡ ታቦታት ስንት ኢየሱሶች አሏችሁ? ኦርቶዶክሳውያን ስንት ኢየሱሶች አሉ? አንድ ላይ ተደርድረው 13 ታቦታት ተደርድረው ምን ሊያደርጉ? ምን ሊያደርጉ? ያው አንዱን ኢየሱስን የሚወክሉ ከሆነ ሌሎችን ለምን አታስቀምጧቸው? ኢየሱስ አንድ እንደሆነ አንድ ታቦት አታወጡም ታዲያ? እውነት ታቦቱ ኢየሱስ ከሆነ አይደለም እንጂ። ስለዚህ ወንጌላውያን አማኞች የሆናችሁ በእናንተ መካከል መለያየት የሚባል የለም። የውስጥ መለያየት ነው። የውስጥ ነው። የዶክትሪን ነው። ምዕመኑ ጋር ምንም የለም። ምዕመኑ ጋር ምንም የሚያውቀው ነገር የለም። ለምሳሌ ኦርቶዶክስ ጸጋ አለ፣ ኦርቶዶክስ ቅባት አለ ጎጃም፣ ኦርቶዶክስ ጸጋ አለ ጎንደር፣ ኦርቶዶክስ ካራ አለ ሸዋ፣ ኦርቶዶክስ ተዋሕዶ አለ ሸዋ፣ ትግራይም፣ ጎጃም፣ በብዙ ቦታ አለ። በሁሉም ኢትዮጵያ ውስጥ ተዋሕዶዎች አሉ። ተዋሕዶዎች አሉ። በመላው ኢትዮጵያ ውስጥ ተዋሕዶዎች አሉ። በመላው ኢትዮጵያ ውስጥ ካራዎች አሉ። ካራዎችም አሉ። የፖለቲካ ሰዎችም አሉ። አያችሁ። ገና ሞዓ ተዋሕዶ ደግሞ አለ። ኦርቶዶክስ ቤተ ክርስቲያን አሁን ከሁለት ተከፍላለች፣ ከሶስትም ተከፍላለች። ከሶስት ትግራይ ለብቻው ተገንጥሏል። ከሳቴ ብርሃን ተብሎ ለብቻው ተገንጥለዋል። የምትገቡ ሰዎች ሚት የማታደርጉ ከሆነ አስወጣቸዋለሁ። ገብታችሁ ሚት የማታደርጉ ከሆነ አስወጣቸዋለሁ። ክብር ሁሉ ለኢየሱስ ይሁን። መለያት አለ። ዜማው ልዩ ልዩ ነው። ዜማ ልዩ ልዩ ነው። አጫብር አለ። አጫብር ዜማ በሆነበት ሄደ ቤተልሔም ላዚም ካልክ አናትን ነው የሚያፈርስ በመቋሚያ። ምክንያቱም ቦታ
አይደለም፣ ቦታው አይደለም። ሄደ እዛ ሚካኤል፣ እሱ የሚቆመው ሚካኤል ነው ትባላለ። ላይ ቤት የሚባላለ፣ ታች ቤት የሚባላለ። ዝም ለመቀደስ አትችልም። ዝም ለማህሌት መቆም አትችልም። የቤቱ ማጥናት አለብህ። ማን ነው? ምንድን ነው እዚህ የሚቆመው? ማህሌታቸው ምንድን ነው? አቋቋማቸው ምንድን ነው? ሳንኳ ነው? አቋቋማቸው ምንድን ነው? ላይ ቤት ነው ወይስ በአታ ነው ወይስ ታች ቤት ነው? ማጥናት አለብህ። ይህንን ሳታውቅ ብትጮህ በመቋሚያ አናትህን ያፈርሰሃል። እንደ የኦርቶዶክስ አይደለም እንዴ ብትል ነው ሄድ የኦርቶዶክስ። ይሄ የሚካኤል ዜማ ነው። ይሄ የገብርኤል ዜማ ነው። በዜማ ልዩ ልዩ ነው። ልንገራችሁ፣ እያንዳንዱ ማህሌት ላይ ያለው ድብድብ፣ ማህሌት ላይ ያለው ድብድብ፣ ማህሌት ላይ ያለው ትግል መብራት እያጠፉ ቆጣሪ ያጠፋል። አንዳንድ ዲያቆና ቆጣሪውን ያጠፉታል። ምን እንዲሉ? እንዲደባደቡ። ስንቶቹ አይናቸው እንትን ብለዋል፣ ፈሰዋል። ስንቶቹ በመቋሚያ ተደብድበው ምን በማለታቸው? የደብሩ ዜማ ባልሆነ በማዜማቸው። የደብሩ ዜማ ራሱ የቻለ ነው። ራሱ የቻለ ነው። ጎንደር ብትሄዱ አባጃሌ ተክለ ሃይማኖትና አደባባይ ተክለ ሃይማኖት አንድ አይደሉም። የአደባባይ ተክለ ሃይማኖት ዜማ የአባጃሌ ተክለ ሃይማኖት ዜማ አይገናኙም። ላዜምላችሁ እችላለሁ። አይገናኝም። የፊት ሚካኤል ሌላ፣ የእልፍኝ ሚካኤል ደግሞ ሌላ። አቋቋሙ ራሱ ዚቁ እንደዛ ነው የሚላችሁ። ዚቁ ራሱ ላሳያችሁ እችላለሁ። ዘአባጃሌ ተክለ ሃይማኖት፣ ዘአደባባይ ተክለ ሃይማኖት ምን አለያየው? ዘቀሃ ኢየሱስ፣ ዘአደባባይ ኢየሱስ። ጎንደር ያላችሁ ሰዎች ታውቁታላችሁ። መጽሐፈ ዚቅ የተዘጋጀው በጎንደር ነው። መጽሐፈ ዚቅ የተዘጋጀው በጎንደር አድባራት ስም ነው። በጎንደር አድባራት ስም ነው። ፊት ሚካኤል ሚላል፣ እልፍኝ ሚካኤል ሚላል፣ እልፍኝ ጊዮርጊስ አለ፣ የፊት ሚካኤል የሚባላል። ፊት ሚካኤል እና እንደዚህ በጣም ብዙ ቃ ኢየሱስ አለ፣ አደባባይ ኢየሱስ ደግሞ አለ። ከዛ ዘቃ ኢየሱስ ይላል። ዘአደባባይ ኢየሱስ ደግሞ ለብቻው ነው። ይሄ የቃ ኢየሱስ ነው ትባላላችሁ። የኛ ይሄ ነው ይሏቸዋል። ቃ ኢየሱስ ጋር ብትሄዱ ይሄ የአደባባይ ኢየሱስ ነው፣ የኛ ይሄ ነው ነው የምትባል። ትምህርቱ ልዩ ልዩ ነው። የራሱ የሆነ ዜማ ነው ያለ። የራሱ ዜማ የራሷ ዜማ ነው ያለ። ጎጃም ብትሄዱ አጫብር ያለው በአብዛኛው ጎጃም ነው። ጎንደር ሄጄ አጫብር ዜማ አለው ብትል ያፈርሱሃል፣ ያፈርሱሃል። ሄደ እዛ ጎጃም ነው የሚሏቸው። ቤተልሔም የሚባለው ዜማ ሄደ ደብረ ማርቆስ ብታዜም ሄደ እዛ ደብረ ታቦር ሂድ ነው የሚሏል። ደብረ ታቦር ሂድና ዚህም ይሄ የኛ አይደለም ነው የሚሏቸው። በጣም የተከፋፈለ ዜማ፣ የተከፋፈለ ዶክትሪን፣ የተከፋፈለ ዶግማ አለ። አያችሁ፣ የተከፋፈለ የዜማው አይነት ነው። አጫብር የዜማው አይነት፣ ቆሜ የሚባል አለ፣ ቤተልሔም የሚባል አለ። መነሻው ደብረ ታቦር ነው። ቅዳሴ ራሱ በአታ ቅዳሴ ራሱ አለ፣ ደብረ አባይ የሚባል። የትኛውም ቤተ ክርስቲያን የትኛውም ደብር ላይ የትኛውም ቦታ ተማሩ። ትግራይ ሄዳችሁ ነው ምስክር ወረቀት የምታገኘዋል። ቅዳሴ አንድ ሰው ጎጃምም ይማር ትግራይም ይማር፣ ይቅርታ፣ አዎ ትግራይም ይማር፣ ሰሜን ሸዋም ይማር፣ ጎጃምም ይማር፣ ጎንደርም ይማር፣ የትም ይማር፣ የምስክር ወረቀት ማግኘት የምችለው ትግራይ ደብረ አባይ ሄዶ ነው። እኒያ መምህር ብቻ ናቸው የቅዳሴ መምህር ምስክር መስጠት የሚችሉ። ከዚያ ውጭ አይችልም። መምህር ነኝ ካለ አንድ ሰው መምህር ነኝ የቅዳሴ መምህር ነኝ ቢል ምን ማምጣት አለበት? የምስክር ወረቀት። ከየት? ከትግራይ። የአቋቋም መምህር ነኝ ቢል አንድ ሰው የትም ትግራይም ይማር
ጎንደርም ይማር፣ ጎጃምም ይማር፣ ሰሜን ሸዋም ይማር። ከየት ማምጣት አለበት? ከጎንደር። ምስክርነቱ ከየት ማምጣት አለበት? ጎንደር ብቻ ነው ያለው። የአስተማሪነት የመምህርነት ሙያ መስጠት የሚችሉ በአታ ጎንደር በአታ ነው ያለው። ድጓ ደብረ ታቦር ነው ያለው። ቅኔ ጎጃም ነው ያለው። እያንዳንዱ የየራሱ የሆነ የምስክር ትምህርት ቤት ነው ያለው። የምስክር ትምህርት ቤት ነው ያለው። እንደዚህ በወንጌላውያኑ አማኞች ዘንድ ይህን ዜማ አንቀበል የሚል የለም። የተከስተን ተቀብሎ የዳጊን መዝሙር አልቀበልም የሚል የለም። የዳጊን ተቀብሎ የሊሊን መዝሙር አልቀበልም የሚል የለም። ሌሎች ዘማሪዎች ጥሩ ሊባካቸው አላቃቸው ዘማሪዎቹን ብዙ ዘማሪዎች አሉ። የትኛውም ቸርች ላይ ሄዶ መዘመር ይችላል። የትኛውም ቸርች የትኛውም ዜማ ሲፈልግ የራሱ ሲፈልግ ሌላ የዘመረውን መዘመር ይችላል። ኦርቶዶክስ ጋር አይታሰብም፣ አይቻልም። እንደዚህ ብሎ በጣም የተለያየ ነው። በጣም የተከፋፈለ ነው። ይሄ እውነት ሊታወቅ ይገባል። ስለዚህ የወንጌላውያን አማኞች የሆናችሁ በጥምቀት ጥምቀት ያድናል አያድንም ምናምን የሚል ነገር ይሄ ከንትን የሚደርስ አይደለም። ዋናው መዳን በማን? በኢየሱስ። መዳንም በሌላ በማንም የለም የሚለው ህይወት የሚለው የህይወት ቃል የሚሰራው የት ነው? የወንጌል አማኞች በኢየሱስ ብቻ የዳኑ ሰዎች ዘንድ ነው ያለው። እውነታው ይሄ ነው። እንግዲህ እውነቱ ልንገራችሁ፣ እውነታው ይሄ ነው። ከዚህ እውነት ውጭ ሌላ ነገር የለም። ይህንን ትምህርት ማታም ቢሆን እንመጣበታለን። በኦርቶዶክስ ቤተ ክርስቲያን ግን በጣም የመዳን መንገድ ልዩ ልዩ ነው። ምንም ነገር በአንድ ነገር አምናለሁ ብሎ ነገር የለም። በአንድ ነገር አምናለሁ ብሎ ነገር የለም። መናፍቅ ማለት ተጠራጣሪ፣ ንፉቃ ሃይማኖት ማለት ነው። መናፍቅ ማለት አያችሁ። በጣም ጥሩ። ዳንኤል አምደ ሚካኤል ከታች አንድ ተጻፈልኝ። ወደ እንቱን ያየሁት አሁን ነው። ዳንኤል አምደ ሚካኤል፣ ሌሎችም ሁሉ ዘማሪዎች በየትኛውም ቸርች ላይ መዘመር፣ ማምለክ፣ ማስመለክ ይችላሉ። ከልካይ የላቸው። ኦርቶዶክስ ጋር ግን አይታሰብም። አሁንም በኦርቶዶክስ ደግሞ ዘማሪዎቹ ተጋብዘው የትኛውም ሚካኤል ጋም ገብርኤል ጋም ምናምን መዘመር ይችላል። መዝሙራቸው ግን ማን ነው ነው? እንደ ወንጌላውያኑ አማኞች አንድ ህዝቡ ሁሉ የሚቀበለው የእውነት በእግዚአብሔር ቃል የተመሰረተ መዝሙር ነው አይደለም። እዛ ሚካኤል አባቴ ነው የሚለው። ሚካኤል አባቴ የህይወቴ መሰረት አንተ ነህ፣ ከልጅነቴ ጀምሮ ያሳደገኝ አንተ ነህ። እዚህ ሙሉ ወንጌል ጋር ወንጌላውያን አማኞች ከልጅነቴ ያሳደገኝ ኢየሱስ፣ ከልጅነቴ ጀምረ ያሳደገኝ ጌታዬ። አያችሁ፣ ጌታዬ ያሳደገኝ አባቴ፣ የጠበቀኝ አባቴ። አንድ አባት ብቻ አለ፣ አንድ አባት ብቻ። እዚህ ጋር ብትሄዱ ገብርኤል አባት ነው። አርሴማ እናት ናት። እናቴ አርሴማ አደራሽን ነው የሚባለው። ማርያም ጋር ሄዶ እመቤቴ ሆይ እባክሽ የኔ ነገር እባክሽ ነው የሚለው። ስንቱ ጣዖት አምልኮ ማለት ይሄ ነው። መዳን በተመለከተ በወንጌላውያን አማኞች አንድ ነው። የተመረጡ ያልተመረጡ ምናምን ነገር እሱን ተወው። ዋናው ትልቁ ነገር ያ የራሳቸው አስተምህሮ ነው። ምዕመኑም ሚድነው። ግን ሁሉም ግን በምን ያምናሉ? በኢየሱስ አዳኝነት ያምናሉ። ካልቪንም በለው አርሜኒያም በለው የትኛውም ሉተራውያንም ይሁኑ የትኛውም በኢየሱስ አዳኝነት የማያምን የለም። በምርጫም ይሁን ቅድመ ምርጫም ይሁን ድህረ ምርጫም ይሁን የትኛውም በሉት መዳን በማን ነው በሏቸው? በኢየሱስ። ለተመረጡት ቢሏችሁ ማን ነው አዳኙ? ኢየሱስ። ያልተመረጠ መንግሥተ ሰማያት አይገባም ቢል በማን ነው ግን መራጭነቱ? መዳን ግን በማን ነው በሉት? በኢየሱስ። ያለ ኢየሱስ መዳን አለ ወይ? የለም። ደምድመዋል እነሱ። እውነቱ ይሄ ነው።
እንዲህ ብሎ የሚያምን ሰው የዘላለም ሕይወት አለው። በምርጫ ነው ይበል፣ በማንም ይበል፣ ነገር ግን ያመነ ሰው መንግሥተ ሰማያት ይወርሳል። እውነቱ ይህ ነው። የሚድኑ የተመረጡ ናቸው ይበሉ፣ የሚድኑ ያመኑ ናቸው ይበሉ። ግን መዳን ያለው በማን ነው? በኢየሱስ። እንግዲያስ ይድናላ፣ የዘላለም ሕይወት ያገኛል። ያ እውቀት ነው፣ ያ እውቀት ነው። ያልተመረጡ አይድኑም ይበል ከፈለገ፣ የተመረጡ ብቻ ናቸው ሚድኑም ይበል ከፈለገ። ግን በማን ነው መዳን? በኢየሱስ። አለቀ። እውነቱ ይሄ ነው። መዳን በማን ነው? በኢየሱስ። ምንም ተመረጠ አልተመረጠ፣ ምን አለ ምንም ይበል፣ መዳን በኢየሱስ ነው ብሎ ካመነ እርሱ የዘላለም ሕይወት አለው። ገብታችሁ ሚዩት የማታደርጉ ሰዎች እረፉ፣ አትግቡ፣ አትግቡ። ክብር ሁሉ ለኢየሱስ ይሁን፣ ክብር ለጌታ ይሁን። እውነቱ ይሄ ነው። ኦርቶዶክስ ጋስ መዳን በማን ነው? ምንም አይታወቅም። ምንም አይታወቅም ማለት አይታወቅም። መዳን በማን ነው? በተስካር፣ በተስካር። ምን አድርጋችሁ ትድናላችሁ? ተስካር አውጥታችሁ። ሲኦል ከገባ በኋላ አዎ። ታዲያ ተስካር ለምን አስፈለገ? ተስካር ያስፈለገው እኮ አመንዝራ ነፍሰ ገዳይ የነበረ ሰው ሲሞት እሱን ለማዳን ነው። እሱን ለማዳን ምን ለማድረግ? ለማዳን። እሱን ለማዳን ነው ተስካር የሚደረገው። ምን ሲኦል የገባችውን ነፍስ ለማዳን ነው ተስካር። ብቻ ጮማውን አምጡት፣ ብቻ ክትፎውን አምጡት፣ ብቻ ምኑንም አምጡት፣ እኛ የፈለገ ኃጢአት የሰራ ይሁን እናድነዋለን ብለው ካህናቱ ተነስተዋል። ይሄ ካህናት ትምህርት ነው። ይሄ የቤተ ክርስቲያኒቱ ዶግማ ነው። ተስካር ዶግማ ነው፣ አይቀየርም። ዝም ለምስጢረ ሥላሴ አምስቱ ምናምን ይላል። የምን አምስት ነው? ተስካር ምንድን ነው? ዶግማ ነው። አለማውጣት አይቻልም። ተስካርን መቀየር አይቻልም። ዓላማውም ምኑንም መቀየር አይቻልም። ዝክር ምንድን ነው? ዶግማ ነው። ዶግማ ነው። አለመዘከር አይቻልም፣ አይቻልም። ዶግማ ብዙ ነው። ዶግማ ሺህ ነው። በኦርቶዶክስ ቤተክርስቲያን ዶግማ ሺህ ነው። ለምሳሌ የመነኮሰ ሰው ዶግማ ነው። በቃ አለቀ። አይ በቃ መሮኛል እኔ ማግባት እፈልጋለሁ ቢል አይችልም። ዶግማ ነው፣ አይችልም። ዶግማውን ቀኖናውን አፍርሷል። ቀኖና ዶግማ ነው እኮ። መቀደስ ይችላል ወይ? አይችልም። መነኩሴ መነኮሰ። ከመነኮሰ በኋላ አሁን ትዳር አምሮኛል አማረኝ እያልኩ በየቤቱ ከምንከራተት ትዳር ባለትዳሮችን ወለተ ማርያም አመተ ማርያም እያልኩ እንደዚህ ከማወናብት እንዲሁ ትዳር መስርቼ ብኖር ይሻለኛል ብሎ ወደ ትዳር ቢገባ መቀደስ አይችልም። ዶግማ ነው። አይችልም፣ አይችልም። ምንድን ነው ቀኖናውን ዶግማ የሚያደርገው? ምንድን ነው የማይቻል መሆኑ። ከመነኮሰ በኋላ ወደ ኋላ መመለስ የማይቻል ከሆነ ይሄ ዶግማ ነው። አለመመንኮስ ይችላል ሰው፣ አለመመንኮስ ይችላል፣ መመንኮስም ይችላል። ግን ምንኩስናን መጣል አይቻልም። ምንኩስና እንደ ክርስትና ተደርጎ ነው የሚወሰደው። የወንጌላውያን አማኞች ሞተናል የሚሉት በማን? በክርስቶስ። እዚህ ጋር በምንኩስና፣ በምንኩስና ስንቱን አፈር የቃመ የዘላለም ሕይወት ያገኛል ይላል። አፈር የቃመ የመቃብር አፈር በጥብጦ የጠጣ የዘላለም ሕይወት ያገኛል። ይህ ብቻ ነው እንዴ? የእግር እጣቢ የጠጣ በረከትን ያገኛል ይላል። የእግር እጣቢ፣ የእንግዳ የእግር እጣቢ ጠጡ ነው የሚባለው። እንዴት አይነት ርኩሰት እንደሆነ አስቡት። አተላ የላሰ ጋኑ አልቆ
ወይም ደግሞ ጠላው አልቆ ጠላው ካለቀ በኋላ የመጣ ሰው ቢኖር ጋኑ ላይ እንደዚህ ራሱን አስገብቶ ያሽትተው ምን ሊያደርግ መንግሥተ ሰማያት እንዲገባ ያሽትት ነው የሚለው። ምግብን ከተፈለገስ ያልታጠበ ትሪ ሰው የበላበት ያልታጠበውን እሱን ምን ይበል ይላሰው። ከዛስ መንግሥተ ሰማያት ይወርሳል። ትሪ ሊሶ አዎ አመንዝራ የትኛውም ኃጢአት ይስራ ትሪውን ከላሰ መንግሥተ ሰማያት ይወርሳል። በትክክል ብርሃኔ ትክክል። አብሽሎ ቂጣ አለ። ለጠላው የሚሆን ቂጣ ሲጋገር የሸተተው ሰፈርተኛ ሁሉ መንግሥተ ሰማያት ይወርሳል። ሙስሊምም ይሁን መንግሥተ ሰማያት ይወርሳል። ከሸተተው መንግሥተ ሰማያት ይወርሳል። ሙስሊም አዎ፣ ምክንያቱ ከሸተተው ቂጣው ሲጋገር አያችሁ፣ አብሽሎ ቂጣ የሚባለው እሱ ሲጋገር ከሸተተው መሐመድም ትሁን ይሁን ፋጥማም ትሁን ማንም ይሁን በዙሪያው ያሉ የሸተታቸው ሰዎች ሁሉ መንግሥተ ሰማያት ይወርሳሉ ማለት ይድናሉ። የመዳን መንገዱ ስንት ነው? ጉድ ነው። በኢየሱስ ይፈቀዳል እንዴ? አይፈቀድም። በኢየሱስ የመናፍቃን ነው። በኢየሱስ የወንጌላውያን ነው። በእኛ በኦርቶዶክሳውያን ዘንድስ በእኛ በኦርቶዶክሳውያን ዘንድስ አረ ብዙ ነው የመዳኛ መንገድ። ምኑ ተቆጥሮ እንዴ? ምኑ ተቆጥሮ? እምነት ዋጋ የሌለው ነገር ቢኖር ክርስቶስን በማመን የሚገኘውን ጸጋ ነው። ይሄ ዋጋ የለው። ይሄ ስፍራ የለው፣ ስፍራ የለው። አልተቀበለችውም ኦርቶዶክስ ቤተክርስቲያን። ሜሮን ነው የተቀበለች። መንፈስ ቅዱስ የለም፣ ስጦታ የለም። ልዩ ልዩ የጸጋ ስጦታዎች አሉ ይላል መጽሐፍ ቅዱስ። ኦርቶዶክስ ጋር አሉ ወይ? የለም። በውሃ ብቻ ነው። እዚያ ጸበል ሄደ ነው፣ ጻድቃነ ማርያም ሄደ ነው፣ የሆነ ነገር ሄደ ነው፣ አለቀ። የለም። የምን የጸጋ ስጦታ? መንፈስ ቅዱስን ካልተቀበልክ እንዴት አድርገህ ነው የጸጋ ስጦታ የምትቀበለው? እንዴት አድርገህ ነው ልሳን የምትናገረው? እንዴት አድርገህ ነው መተርጎም የምትለኝ? እንዴት አድርገህ ነው? እንዴት ሆኖ? አይቻልም። መንፈስ ቅዱስን መቀበል ግድ ይላል። ምናልባት እስኪ ቆሮንቶስ ትንሽ ነካ ላርጋቸውና እንትን እናደርጋለን። እግዚአብሔር የተባረከ ገና ብዙ በዚህ ርዕስ ላይ ደጋግሜ እገባበታለሁ። ምክንያቱ ደምረው ያስተማረው ትምህርት መልስ መስጠት ስላለብኝ ነው። ኦርቶዶክሳውያን አስጠንቅቁት፣ ሌላ ምላሽ ሌላ መዘዝ እንዳያመጣ። አሳ ጎርጓሪ ዘንዶ ያወጣል እንደሚባል አሳ ጎርጓሪ የሆነው ደምረውን አሳርፉት። ኦርቶዶክሳውያን አሳርፉት። ወንጌላውያን አማኞችን ለማሸማቀቅ የሚያደርገው ነገር አሳርፉት። እዛው እየሰከረ ይግባ ከፈለገ መብቱ ነው። መስከር መግደልም መብቱ ነው። ብዙ ላሳያችሁ እችላለሁ፣ በጣም ብዙ። ጥቂት እስኪ ከዚህ መጽሐፍ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። ይህ እንደ ኦርቶዶክስ ቤተክርስቲያን የለም። አገልግሎትም ልዩ ልዩ ነው አለ እንደ ይሄ የለም። ጌታም አንድ ነው፣ አሰራርም ልዩ ልዩ ነው። ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር የለም፣ በመንፈስ ይሰጠዋል። ለአንዱ በዚያው መንፈስ እውቀትን መናገር ይሰጠዋል። ለአንዱ በዚያው መንፈስ እምነት፣ ለአንዱ በዚያው መንፈስ መፈወስ የለም። ለአንዱ ተአምራትን ማድረግ፣ ለአንዱም ትንቢትን መናገር የለም። አይታወቅም ትንቢትን መናገር። ኦርቶዶክስ ቤተክርስቲያን ውስጥ ትንቢትን መናገር የማይታሰብ የማይታመንም ነው። አይታሰብም። ለአንዱ ትንቢትን መናገር መጽሐፍ ቅዱስ ግን ለአንዱ መናፍስትን መለየት አይታሰብም። ኦርቶዶክስ ጋር ለአንዱ በልዩ አይነት ልሳን መናገር፣ ለአንዱ በልሳኖች የተነገረውን መተርጎም አይታሰብም። ደምረው እረፍ።
እውነት ነው። እዚያ ጋ ያለው አስማት ነው። እዚያ ጋ ያለው ሟርት ነው። እዚያ ጋ ያለው ደጋሚ ነው። በድግምት ነው። በድግምት ብቻ ነው ያለው። በድግምት ብቻ ነው። አሜን። አምጣው ቶሎ በል። የኔን እንትን ክፈተውማ ጋላሪ። አዎ ቲክቶኩ አምጣልኝ። እዛው ይኸው እኮ አለ እኮ። ኧረ እዛው ቲክቶክ የኔን እንትን ይኸው አለ አይደለም እንዴ? ምን አይነት እናንተ ይኸውላችሁ ቪዲዮ ክፈተው። እዚህ ክፈትልኝ። ጠብቁኝ ትንሽ እሺ። እሺ አሁን ይኸውላችሁ ቅድም ያሳየኋችሁ ይሄ ነው። ይሄ ነበረ። ክፈተው። ይሄ ወይ ወሳኝ ጥያቄ ነው። ትክክል ነው። እውነታቸውን ነው። ለምን ወጣው? ከእንትን ለምን ወጣው? ከፕሮቴስታንት ቤተ እምነት ለምን ወጣው? አየህ፣ ከፕሮቴስታንት ቤተ እምነት የወጣሁት የገላትያ 5:20 ሀሳብ ገዝቶኝ ነው። ዮኒ መጽሐፍ ቅዱስ ገዝቶኝ ነው። የገላትያ 5:20 አንብበው ከፈለግ። ገላትያ 5:18 ጀምሮ ስታነባው በጣም አስደንጋጭ የሆነ ነገር ነው የሚነግርህ። አስደንጋጭ የስጋ ስራ የተገለጠ ነው በሚለው እሳቤ ውስጥ ማለት ነው። የስጋ ስራ የተገለጠ ነው በሚለው እሳቤ ውስጥ ብዙ ነገር ከነገረ በኋላ መከፋፈል፣ መለየት፣ መናፍቅነት፣ ስካር፣ አድመኝነት ይልና ከዛ በኋላ ምን እንደሚል ታውቃለህ? እኔ እንደወጣበት ያደረገኝና ያስደነገጠኝ ልንገርህ፣ መለያየትና ይላል መለያየትና መናፍቅ። የ20 ዓመት ፓስተር ለ20 ዓመታት ፓስተር ነበርኩ ያለ ሰው በጣም ያስደነገጠኝ አለና መናፍቅነትና መለያየት የሚለው ነው አለ።